ይህን ቪዲዮ በተመለከተ ምላሽ የተሰጠበት የመጨረሻው ክፍል ቀደም ያሉትን ክፍሎች ካላያችሁ ሄዳችሁ መጀመሪያ እያቸውና ወደዚህኛው ትመለሳላችሁ። ጌታ ከኛ ጋር ነው። አምስተኛ መዝሙረ ዳዊት 147 ከ19 እስከ 20 ምን ይላል? ቃሉን ለያዕቆብ ሥርዓቱንና ፍርዱን ለእስራኤል ይናገራል። ለሌሎች አሕዛብ ሁሉ እንዲህ አላደረገም፣ ፍርዱንም አልገለጠላቸውም። ሃሌሉያ አይልም? እንግዲህ እያያችሁት ነው። ለአሕዛብ እንዲህ አላደረገም እያላችሁ ነው። ኦ ከእግዚአብሔር ቃል ጋር መጣላት እንዴት ከባድ ነው። ስድስተኛ ኤርምያስ 31 እስከ 34 ምን ይላል? እግዚአብሔር አዲስ ቃል ኪዳን የሚገባበት ጊዜ እንደሚመጣ እየተናገረ አይደለም? ለአባቶቻቸው የገባላቸው አይነት ኪዳን እንዳልሆነ በግልጽ ነው የሚናገረው። ሰባተኛ ሮሜ 9:4 እስከ 5 ላይ ምን ይላል? እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግ መሰጠት፣ የመቅደስም ስርዓት፣ የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። እናም በግልጽ እንደምናየው ይህንን መተላለፍ አትችሉም። ስምንተኛ ዕብራውያን 7:12 እና ዕብራውያን 8:13 ምን ይላል? ዕብራውያን 7:12 ላይ ክህነቱ ሲለወጥ ሕጉ ደግሞ ሊለወጥ የግድ ነውና ይላል። እየሰማችሁ ነው? ዕብራውያን 8:13 ደግሞ እግዚአብሔር ይህንን ኪዳን አዲስ ብሎ በመጥራቱ ከዚህ በፊት የነበረው ኪዳን አሮጌ መሆኑን አረጋግጧል። እያረጀና እያፈጀ የሚሄድ ማንኛውም ነገር ደግሞ በፍጥነት ከጥቅም ውጪ ይሆናል ወይም ደግሞ አሮጌና ውራጅ ብሎ በዛኛው በ1962 እትም ይናገራል። ዘጠነኛ ሮሜ 6:14 ምን ይላል? ምን ያስተምራል? ከዚህ በኋላ የምትኖሩት ለኦሪት ሕግ በመታዘዝ ሳይሆን ለእግዚአብሔር ጸጋ በመገዛት በመሆኑ ኃጢአት በሕይወታችሁ ላይ ሊነግስ አይችልም ይላል። ከጸጋ በታች እንጂ ከሕግ በታች አይደላችሁምና ይላል ደግሞ በዛኛው። ስለዚህ ከዚህ በኋላ የምንኖረው ጨርሱት ራሱ ስለሚናገር። አስረኛ ቲቶ 2:11 እስከ 13 ምን ይላል? አጥኑት፣ አንብቡት። 11ኛ ቆላስይስ 2:14 እስከ 17 እና ሁለተኛ ቆሮንቶስ 3:6 እስከ 12 ምን ይላል? 12ኛ የበጉ ሐዋርያት ጉባኤ ሕግን በተመለከተ ምን ደነገገ? የሐዋርያት ሥራ 15 ላይ የቀን ሰንበትና የኦሪት ሕግ እንዲጠበቅ በሆኑ ትእዛዝ አስተላለፉ። ምን ነበር ያሉት? አባቶቻችንና እኛ ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ ብለው አልነበር የገሰጹ? ገላሽያኒዝም ወይም ልዩ ወንጌል የሆነውን ገላትያዊነትን አውግዘዋል። የሐዋርያት ሥራ 15ን አንብቡ። የአዲስ ፍጥረት እውነትም ይግባችሁ። አታስቸግሯ። በአንጾኪያ በነበሩት አሕዛብ አማኞች መካከል እንደ ሙሴ ሥርዓት ካልተገረዛችሁ አትድኑም የሚል የሕግ መምህራን ድምፅ በመሰማቱ የወንጌል እውነት በከባድ ፈተና ውስጥ ወደቀ። ይህንን ውዝግብ ለመፍታት በኢየሩሳሌም የመጀመሪያውና ታላቁ የሐዋርያት ጉባኤ ተጠራ። ይህ ስብሰባ የሰዎች ምክክር ብቻ ሳይሆን መንፈስ ቅዱስ ራሱ በጉባኤው መካከል ተገኝቶ ለአዲስ ኪዳን አማኞች ሁሉ የነጻነት አዋጅ ያወጀበት መለኮታዊ ጉባኤ ነበረ። አሕዛብ ከሕግ ቀንበር ተለይተው በጸጋ ብቻ እንደሚድኑ የታመነበትን ያን አስደናቂ ውሳኔና ድንጋጌ ማንም ሊክድ አይችልም። ከጥቂት መሰረታዊ ክልከላዎች በስተቀር መንፈስ ቅዱስና ሐዋርያት በአሕዛብ አማኞች ላይ ምንም አይነት የሕግ ሸክም ላለመጫን ወሰኑ። እኛም እንደነርሱ በጌታ በኢየሱስ ጸጋ እንደምንድን እናምናለን የሚለው የሐዋርያው ጴጥሮስ ቃል በክርስትና እምነት የማይናወጥ መሰረት ሆኖ ጸና። ዛሬም የምንኖረው መንፈስ ቅዱስ ባጸናው በዚህ የጸጋ ነጻነት ውስጥ ነው። በሕግ ሥራ ሳይሆን በክርስቶስ ቤዛነት ለተገኘው ድህነት ክብር ይሁን። አሜን።